ልብ አንጠልጣይ የሆነ እጅግ በጣም ደስ የሚል ታሪክ የህልም ባሌን ባገኘሁት የሚል ክፍል 2 ይዤላችሁ መጥቻለሁ። ጸሐፊ ፎዚያ መሐመድ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቪዲዮ ስትጀምሩ ላይክ ማድረጋችሁን አትርሱ። እስኪ ዝም በይ 40 ደቂቃ አይደል 25 ደቂቃ ቀረው ብዬ ዘወር ስል ቢኒያም ወደኛ እየመጣ አየሁት። ሳላስበው ቢኒያም ብዬ ድምፅ አወጣው። ሁላቸውም ደንግጠው አይኔን ተከተሉ። ቢኒያም ማለት ፈረቃ መሪ ነው። ምን እንዳደረግነው ባናውቅም ግን በእኛ አብሮነት ይናደዳል። ከ9 እስከ 12 አንድ ክፍል መማራችን ለሱ ህመም ሆኖበት ለማለያየት ያልሞከረው ነገር አልነበረም። ስላልተሳካለት እንጂ ዛሬ በግላጭ ስላገኘን ደስ ብሎታል። እየሳቀ ወደኛ መጣ። እሺ ጎረምሶቹ የሚያረጋችሁን አሳጣችሁ አይደል? ብላችሁ ክላስ ዘግታችሁ መቀመጥ ጀመራችሁ ብሎ አፈጠጠብን። ኢክራም ምክንያታችንን ነገረችው። እሱ ግን እጅ ገባችሁ አለቀላችሁ ብሎ ወላጅ ሳታመጡ እንዳትገቡ ብሎ አባረረን። የባሳለ አገርህን አትልቀቅ ማለት ይሄኔ ነው። ነቢይ ለአንድ ክፍለ ጊዜ ሲያንገበግባት ጭራሽ ቀሪውንም ላትማር ነው። ነቢይ አስተዛዝና መናገር ሞከረች፣ ግን እዝነትን ሳይሆን ስድብን አተረፈች። ዘልዛላ ፍላጎት ቢኖርሽማ እዚህ አትዘፈዘፊም ነበር ዱርዬ ስለሆንሽ እንጂ ብሎ ሲናገር ነቢይ ተናዳ ዱርዬ አለመሆኔን ካንተ ውጭ ማንም ይመሰክራል፣ አንተም ታውቃለህ፣ ማመን አትፈልግም እንጂ ብላ እሷም በተራዋ አፈጠጠችበት። በንዴት ፊቱ ተለዋወጠ። ሁኔታው ስላላማረኝ በቃ ቦርሳችንን እናምጣ ብዬ መራመር ጀመርኩ። አዎ ተከተሏት፣ እጅ ገብታችኋል፣ ማን እንደሚያስጠላችሁ እናያለን ብሎ ዛተብን። ቦርሳችንን ይዘን ከግቢ ወጥተን ወደ እነ ሀዩ ቤት ሄድን። አባቷ ሱቅ ስለሚውል ቤት ማንም የለም። ምሳችንን በልተን ስንጫወት ውለን በትምህርት መውጫ ሰዓት ወደ ቤታችን ሄድን። በሚቀጥለው ቀን ክላስ ገባን። ግን ገና በአንደኛ ክፍለ ጊዜ መጣና ወላጅ ሳታመጡ አትገቡም ብሎ አባረረን። የኢክሩም እናት በረሃ ስለሆነች ወደ ሱቅ ሄደን አባቴን ወላጅ ተብለናል ብዬ አብረን ወደ ትምህርት ቤት ተመለስን። ቢሮ ገብተን መምህሩ ስለኛ የማይታመን ነገሮችን ለአባቴ ነግረው ጀመር። አባቴ በንዴት ፊቱ ሲቀላ ይታየኛል። እናቴ ለካ ሰው ሁሉ እንዳንቺ አይደለም ያለችኝ እውነቷን ነው። ውሸቱስ ከየት ነው የሚያመጣው? የምሰማው የውሸት ዜና አፌን አስከፍቶ አድርቆኝ ቀረ። አባቴ ንዴቱ ጣራ ነካ። በጥፊ መታኝ። አይኑን አፍጥጦ ወደ ኢክራም ዞረ። በቃ አደጋችሁ፣ የእድገታችሁ ፍሬ ይሄ ነው፣ ለእኛስ የልፋታችን ዋጋ ክፍያው ይሄ ነው እያለ ይጮሃል። ኢክሩ የምትናገረው ጠፋባት። አንገቷን ደፍታ ዝም አለች። እኔ ከዓይኔ እንባ ያለማቋረጥ ይፈሳል። አባቴ ለመጀመሪያ ጊዜ መታኝ። ያስለቀሰኝ ግን ከጥፊውም በላይ አባቴ እኔን አለማመኑ ነበር። የተነገረውን አምኖ እኔን መታኝ። እንባ መልስ ይሰጥ ይመስል ከመናገር ይልቅ ማልቀስን መረጥኩ። እንደዛ ሆኜ ሲያየኝ ደስታው ፊቱ ላይ ያስታውቃል። አሁን አትነፋረቂ፣ ቀድሞ ነበር መጠንቀቅ። ተመልከች ባንቺ አባትሽ ምን ያህል አንገቱን እንዳስደፋሽው አሳፋሪ አለኝ። ያ አላህ፣ የሰው ልጅ እንዴት በውሸት ይኖራል? ልቤን አመመኝ። ውሸቱ አንገሸገሸኝ። በዚህ ሁኔታ ነቢያት ከአባቷ ጋር መጣች። ግቡ አንቺም አመጣሽ
ያችኛዋስ የት ቀረች አለና ቁጭ በሉ ብሎ የውሸቱን ዜና ለነቢይ አባት ለመናገር ሲያኮበኩብ በር ተንኳኳ። ሀዩም አባቷን ይዛ መጣች። አሁን አራታችንም አንድ ላይ ነን። ለሀዩና ለነቢይ አባት ለአባት የነገረውን ደገመላቸው። በጣም ዱርዬና አስቸጋሪዎች ናቸው። ትምህርት አይማሩም። በተደጋጋሚ መከርናቸው፣ ከአቅም በላይ ሆነዋል። ሁሉም መምህር በእነሱ ተመሯል። በመምህር ላይ ይሳለቃሉ። ከመማር ይልቅ የእነሱ ስራ መምህርን ማሸማቀቅ ነው። ከአቅማችን በላይ ሆነዋል። አሁን እናንተ ኃላፊነት ወስዳችሁ የመጨረሻ ማስጠንቀቂያ ፈርመው ድጋሚ ከተገኙ ያለምንም ርኅራኄ ይባረራሉ ብሎ ነገራቸው። የሀዩ አባት የአባቴን ንዴት ተጋባበት። ከጎኑ ብትሆን ኖሮ የእኔ ዕጣ እንደሚደርስባት አልጠራጠርም። የነቢያት አባት ቆይ እስኪ አንዴ እንነጋገር አለና እኛ እኮ ልጆቻችንን ትምህርት ቤት የምንልከው በእናንተ ጥበቃ ስር ናቸው ብለን እንጂ እንዲህ መረን ለቀው ሲጠፉ እናንተ ለምን ቀድማችሁ አላሳወቃችሁንም? አሁን እያልክ ያለከው ከአቅም በላይ እንደሆኑ ነገርከን። ይሄ ደግሞ እናንተን ተጠያቂ ያደርጋችኋል። ምክንያቱም ችግሩን ከልጆቻችን ጋር መክረን መፍትሄ እንዳንፈልግ በጊዜ ማሳወቅ ሲገባችሁ ከረፈዴ መጨረሻ ላይ ሲደርሱ ተጠራን። ለእነዚህ ልጆች መጥፋት ትምህርት ቤቱ ተጠያቂ ነው ብሎ ሲናገር ያ ውሸትን እያቀላጠፈ ሲናገር የነበረው ምላሱ አሁን ድመት በላችበት መሰል ዝም አለ። ለጠላትህ አርቀህ ጉድጓድ አትቆፍር፣ አንተም ልትገባበት ትችላለህና የሚለው አባባል እውነት ነው። አሁን ተራው የሱ ሆነ። አይኑ ፈጠጠ። ውሸቱ ገባቸው። ውሸታምነቱ ስለተጋለጠ ደስ አለኝ። መመታቴ ግን አስቆጥቶኛል። አባቴ አሁን እውነቱ ሲገባው ተጸጸተ። አቀፈኝና ወደ ደረቱ አስጠጋኝ። እንዳኮረፍኩት እንዲያውቅ እጄን አንስቼ ከእቅፉ ወጣሁ። አባቴ ዝም ብሎ አየኝ። ኢማኒ አለኝ። ስሜን ሲጠራኝ ኩርፌ ብን ብሎ ጠፋ። ልጅ አባቱን አያኮርፍም አለኝ። አንተ ያሳደግካትን ኢማን ማወቅ ነበረብህ። የኔ ኢማን እንደዚህ አይደለችም ሳትል የነገረህን አምነህ መታኸኝ። ከጥፊው በላይ ያመመኝ እኔን አለማመንህ ነበር ብዬ እቅፉ ውስጥ ገባሁ። ይቅርታ አድርግልኝ ብሎ ግንባሬን ሳመኝና አባቴ ጋር ታረቅን። ወደ ክላስ ገባን፣ ተማርን። ከትምህርት ቤት ስንወጣ ውድና የተከበራችሁ የቻናል ቤተሰቦች ክፍል 2 ይህንን ይመስላል። በክፍል 3 እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ተረፍ ይበልልኝ እያልኩኝ ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ታሪኩ እንዲቀጥል ከፈለጋችሁ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እና አስተካክሌ የምትሉትም ነገር ካለ አስተካክሌ በሉኝ። የእናንተን አስተያየት እቀበላለሁኝ። መስተካከል ያለባቸው ነገሮችም አስተካክላለሁኝ ማለት ነው። እንግዲህ በክፍል 3 ደግሞ ምን ይከሰታል የሚለውን አብረን የምናየው የሚሆነው በጣም የሚያጓጓ ታሪክ ነው። እውነት ለመናገር እኔ ያው ሙሉውን አንብቤዋለሁኝ እናንተንም ላሰማችሁ ብዬ ነው ማለት ነው። እንግዲህ እየተንተባተብኩም ቢሆን ይዤላችሁ የመጣሁትኝና ኢንሻአላህ መስተካከል ያለበት ነገር ካለም ትነግሩኛላችሁ፣ አስተካክለዋለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱ። ቻናሌ እጅግ በጣም ቀዝቅዟል፣ አይከፈልበትም። እባካችሁ ላይክ አድርጉልኝ። እንዲሁም ደግሞ ሼር ማድረግ የምትችሉም ሼር ብታደርጉትም አይከፈልበትም። በእርግጥ እሱ በዚህ ሰዓት ሸር ተደረገም አልተደረገም ማፊ ፋይዳ፣ ዩቱብ ራሱ ታልሸረተው ጥቅም የለውም። እናንተ ብቻ ማምጣታችሁ ካልቀረ ላይክ አድርጉ። ቢያንስ ላይክ እያደረጋችሁኝ እለፉ። ቪዲዮ እንኳን ደስ ባይላችሁ ከፍታችሁ ብትተውት ራሱ ለእኔ ስለሚጠቅመኝ ማለት ነው። ቤተሰብ አመሰግናችኋለሁ። በያለንበት አላህ ይጠብቀን።
ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።